እናት አይዞሽ ሚጣሚ ታርጊ ማምራት ነው የምታወሩ ይቅርታው እንድነው ማሜ እንዴና አደና ወኑ አለ እኔ የምልህ እሺ ልጅ ሚጣን ታውቃታለህ አይደለ? ያውቃታለሁ። በፍቅር ስንት ጊዜ ያሳለፋችሁ? አይ እኔ እና እሷ በዚህ ቅርብ ጊዜ ነው የተዋወቅነው። ያኔ እንደዚህ በፍቅር ማውራት ጀመርነው ማለት ነው። እንደዚህ በፍቅር ተዋወቅና ያሳለፍነው እንግዲህ አሳልፈናል። አካውንቱ ደግሞ ማለት ቆይ ወደ ዋናው ወደ እንተሳስ ጋር ህዝቡ መስማት ያለባቸው ነገሮች ስላለ ህዝቡ መስማት አንድ ቤት ኖሯቸዋል። እኔ ጋር 3 ጊዜ መጥታለኝ እዚህ ወደ ኢጃዛ ቤት ኖ ስራ ቦታዬ ነው። ኢጃዛ ቤት አብራችሁ አድራችሁ አታውቁ? ኢጃዛ ቤት አልተገናኘንም። ስራ ቦታ ነው እዚህ የመጣሽው ወደ ነው። ግን አድራለች አንተ ጋር። እኔ ጋርማ እያደረ ይዋለ ይሄደች ነው እዚህ ስራ ቦታ ላይ ማለት ነው። ስራ ቦታ እሺ። አይ ኢጃዛ ቤት መስሎኝ ነው። እሺ የኔ ጥያቄ ማሜ አካውንቴን አስተካክልልኝ ብላ ሙሉ ዶክመንቷን ስትሰጥክ አንተ ደግሞ እሷ ጠልዘህ ካስወጥተክ አካውንቷን ሀክ አድርገኸዋል እና ለምንድን ነው? ለዚህ መልስ ስጠን። እንደዚህ አይደለም አዳምጪ። እንደዚህ ሳይሆን አካውንት መጀመሪያ ጊዜ አብረን ነበር የምንጠቀመው። እሷም ትፖስትበታለች እኔም ፖስትበታለሁ አካውንቱም ማለት ነው። ከዛ አልፈልግሽም ብዬ ሳባራት ሌላ ወንድ ጋር እንትን ትላለች። እንደዚህ ወርዳ ሌላ ወንድ ጋር ማለት ነው። ራሱ አካውንት ቆይ ሌላ ወንድ ጋር ሄደች። ያ እንደዚህ ሌላ ወንድ ጋር ስከድ አካውንቱን የጋራ ነበር የምንጠቀመው። ሌላ ወንድ ጋር ስከድ አካውንቱ ቁጥሩ መጀመሪያ የራሴ ነው የጋራ የምንጠቀምበት። ሎጋውት ቢያስወጣው ስንጣል ምንም ጠያቂ ነገር የለውም። እሺ ቁጥሩ የማን ነበር ማሚዬ? እንደው ግልጹን ብትነግረን። የራሴ ነው። አታ ኢሜሉ የራሴ ነው። ኢሜሉ አካውንቱ ላይ ኢሜሉ ኦኬ። ስልክ ቁጥሩ በአንተ ነበር የከፈተችው። ከዛ እሷ ያንተን ጓደኛ ነበር በላይክ ላይ ጠበሰችው ወይስ ምን ነበር? ኖ እኔ ጓደኛ አይደለም። እሺ ዝም ብሎ የሩቅ ሰው ነው የጠበሰችው። የሩቅ ሰው ነው ብቻ ግን እሱ ጋር ወርዳ ቆይ ማሜ በወሬ ደረጃ ነው ወይስ አብረህ ያስከው መረጃ አለ አንተ ላይ እንደደረበችብህ? እኔ ደረባብኝ አይደለም። እኔ ልንገርሽ ያኔ ደረባብኝ ሳይሆን እኔ በቃ ብዬ ተቻለልኝ ከተሰተዋት ያኔ እኔ ለማናደድም ብለሆነ ሌላ ነገር ሄዳለች ሌላ ወንድ ጋር ማለት ነው። እንደዛ ነው አንተ ከተውካት ቆይ ማሚ አንተ ከተውካት እቺ ልጅ የመንግስት ስልክ እንጨት አይደለችም፣ ቆማት ቀርም ኦፍ ኮርስ ሌላ ላይፍ ትጀምራለች አይደለ? አንተ በቃኝ ብለህ ስትተዋት እቺ ልጅ ደግሞ ሌላ ላይፍ ጀመረች አይደለ? እኔ እኮ እሱን አትጀናጀኒ ምናምን አይደለም። የፈለገው መጀናጀን ትችላለህ። ገባሻ? ግን አካውንቱን የጋራ ስለምንጠቀምበት እኔ ራሴ ድርሻ ሎጎ ቁጥሩ የኔ ነበረ። ሎጎውት ቢያ ሰጥሻታለሁ ያልከዳሽው ሌላ ነገር ግን እንደዚህ የሆነ በእንትን ነገር ችግር ማንኛውንም መጀናጀን ትችላለህ። መብቷ ነው። ተይም ብትላት አይደለም አንተ ማንም ተይ ቢላት ምድርና ሰማይ ይጣበቃል እንጂ ሴት ልጅ የፈለገችውን ነገር የማድረግ መብት አላት። ከአንተ ላይ ከሆነ አንተ ላይ ደርባብ ከሆነ ያ ብልግና ውርደትም ቆሻሻነትም ነው። አንተ አልፈልግሽም ብለሃት ግን ሄዳ ከሌላ ሰው ጋር ላይፍ ስትጀምር አንተ ተናደድክ አይደል? ፍቅር ስላለብህ ነው የተናደድከው። ደማምይ ከቀጫም እኔ እኮ ተናድጄ አይደለም። እኔ አልተናደድኩም። እኔ ለምን ሄድሽ ወይንም እንደዚህ ነሽ አላልኩም። እኔ እያልኩት ያለሁት የሄደውን ያለኝ ግን ቁጥሩ የኔ ነበረው አካውንቱ ነው አይደለም ያገናኘን ነው እኔና እሷን አካውንቱ ድርሼ። ስለዚህ ኦኬ ሎጋውት ብለህ ካስወጣሃት አይደለ? ስለዚህ አንተ አሁን ምን መሰለ የምታረገው ማሜ እንቅጩን ስንፈርደው ማለት ነው አንተ ስልክ ቁጥርህን ያንተን ትሰጣት ታለክ ሌላ 00 አካውንት ከፍታለክ ሆነ አንተ አንዴ ቁጥርህን ትሰጣትና ሜሴጅ ሲመጣልክ ኮዱን ትሰጣትና እሷ እዛ ውስጥ ገብታ በኢሜይልም ይሁን በስልክ ቁጥር ትቀይር አካውንቷን። ፍቅር ከሌለብህ ወይ ፍቅር ደግሞ ካለባችሁ ቆይ ማሜ ፍቅር ደግሞ ካለባችሁ የሚያገረሽ ይሁን አዝማሚያ ደግሞ ካለ እንድትገናኙ ፍቃድ ደብዳቤ እንጽፍላችኋለን። ኢትስ ኦኬ ኖ እንደ
ማሜ ፍቅር አለብክ አንተ ሚውት አረክ ሐቁን ስለተናገርኩኝ የሆነ ፍቅር አለባችሁ አንቺ ሚጣ እንደዛ ሲሆን ማለት ነው ወይ ማሜ ነው ወይ ያልሽው አራንቺ ነው ማሜንም ወይ ማሜ በይውዴ አይልም ወይ ማሜ በቃ አካውንቷን መልስላት አካውንቷን መልስ እሺ ማሜ እየሰማክ ነው አካውንቷን መልስ ኖ አካውንት አይስኝ አካውንት የራሴ ነው ድንገራሽ በፍቅር እኔና እሷ ብዙ እንትን ብለናል እሺ አካውንት የራሴ ነው እሷም ትፖስትበታለች እኔም ፖስትበታለሁ ገባሽ ቆይ አካውንቱ ሲጀመር ጀምሮ በማን ነው ስሙ በማን ነው ሲጀመር አካውንቱ ሲጀመር አንስቶ የራሴ ነው አካውንቱ ማለት ነው ከዛ ቁጥሩ ሰጣት ከቁጥሩ ገባይና እኔ ፖስትበታለሁ እሷ ያኔ ከአካውንቱ ሁለታችንን ማደነ እሷ እንደስ በራሳት ስለዚህ እንደዚህ እናድርግ ቆይ ሳር ይኸውልሽ አንድ አካውንት አንድ ባልና ሚስት ከአንድ ምንጭ በራሴ ኢሜል ነው ከዛ አስገብኛለኝ እኔ ቲክቶክ ላይ ማለት ነው ከዛ ሳስገባው የራሱን ቁጥር አድርጎ እኔ ሊፍት ብሎ አስወጥቶ ቦለከኝ እንደውም ወንድሜ ለራሱ በጸባይ ሊጠይቀው ወንድሜን እስከ ወንድማችሁ ልብድ ያሻለኝ ገባሻ መሲ የምሬን ነው ስለዚህ አካውንቴ ነው የምፈልገው አካውንቴ ይሄን እንደሆነ ደግሞ ማንንም ያውቃል በቃ አካውንቴን መልስልኝ ማሜት እኔ ጥያቄ ልጠይቅ አይደለም ጥያቄ ልጠይቅ አካውንቱ የስንት ጊዜ ነው ስንት ጊዜ ሆኖታል አካውንቱ በነገራችን ላይ ቪዲዮ ይመሰክራል ሳሪ ማሜ ያውልክ አትንገራገጭ ገባክ ኖ ማሜ ያውልክ አትንገራገጭ አካውንቱን አንተ ነህ ቁጥሯን ሊፍት ብለህ ያወጣው ስልክ ቁጥርህን ሊፍት ብለህ ትወጣና እሷ ቁጥሯን እንትን ብላ አካውንቷን ትሰጣለህ አካውንቷን ካልሰጠሃት ማለት ነው እዛ ላሉ ለእንትሎች ስም ፎቶ ካለ ምናምን አትጠቀምበትም ገባ ስለዚህ በቃ አንተ ወንድ ልጅ ነው ወንድ ልጅ ቆፍጣና ሲሆን ነው ጥሩ ገባ በዚህ አካውንት ራሱ ተካተክ ራሱ መምጣት የለብህም አካውንት መልስልኝ እኔ ድንገት ኖ እኔ በፎቶ ተለጠፈ አይደለም እኔ ፎቶ ተለጠፈ አካውንት ተዘጋ አይደለም ግን ሀቁ ከወራነ እኔ ራሴ ምስክር አለ ካል ታቀርብ ይሷ ራሱ እሺ ጥያቄ ልጠይቅ እኮ አይደለም ማሜ አካውንቱ መቼ ነው የተከፈተው አካውንቱ አንድ 6 ወር እና እንደዛ ሊሆን ነው ከተከፈተ ስንት ሺህ ፎሎ አለው 94 ሺህ ምናምን አለ አንድ ላይ ሆናችሁ ነው የምትሰሩበት አካውንቱ ላይ ይሷም ደስ ባላ ሰዓት ፖስታለኝ እኔ ፖስትበታለሁ ያኔ የጋራ ነው ካዳስ የኔ ነው አይደለም አንተና እሷ ከተተዋወቃችሁ ስንት ጊዜ ሆኖታል እኔና እሷ ዘገየነ በፊት ያኔ ስንት ጊዜ ስንት ቢያንስ ሳሪ ቀላል እኮ ነው የቲክታክ ባለሙያዎች አንድ የሚጠሚው ታርጊ እሱ እያለ ያለው አካውንቱ መጀመሪያ በኔ ቁጥር ነው የተከፈተው እያለ ነው አይደለ አካውንት ቲክታከሮች አሉ እንደዚህ እንትን የሚሉ የቲክታክ ባለሙያዎች ማለት ነው እነሱን እንጠራና ይሄ አካውንት መጀመሪያ በማን ነው የተከፈተው ማሜ ህዝብ ፊት ከምትዋረድ አካውንቷን መልስላት እንደዚህ ምትር ከሆነ መጀመሪያ ይሄ አካውንት የማን ኢሜል ነበረ በማን ስም ነበረ በማን ስልክ ቁጥር ነበር ሁሉም ነገር ይወጣል መች ሎጋውት አልከው መች ደግሞ አዳደረክበት ይወጣል እንደዚህ አዋቂ ሰው ካለ አዋቂ ሰው ቢመጣ ጥሩ ይመስለኛል አንዷሽ እንደዚህ ያኔ እንደዚህ የሚያውቅ ሰው በቲክቶክ የሚያውቅ ካለ ያንን አንተ ድርገው ያወጡታል አንተም አካውንቱን ስልክ ቁጥሩንና አካውንቱን ትሰጠናለህ መጀመሪያ የሚታወቀው እንደዛ ነው አዎ ካልሆነ በቃ አካውንቱ የለሱ ቁጥር አይደለ የከፈትከው እኮ አንጡትና ሰውየውን አንጡትና ካለስ አዋቂ ሰው አለ ብላችሁ ወላ አንጡትና እዚህ ነገር ካለስ አለ ካለ እና መናገር እኮ አይደለም አንተ ሙሉ አካውንቱ ለሱ ነው የምትሰጠው እሱ በቪዲዮ ከፍቶ መች ሰዓት ምን ሰዓት ማለው ነው ተደረገው ሁሉ ያወጣልናል ተግባባን ማለት ምን ብዬ ነው የምሰጠው ነው አካውንት እንደ ኢሜልና ፓስወርድ ትሰጣለህ ኢሜልና ፓስወርድ ግድ ነው ያለ ኢሜልና ያለ ፓስወርድ ኢሜልና ፓስወርድ ትሰጣለህ እሱ ገብቶ መቼ ሎጋውት እንደተባለ
እሺ ቆይ ድንገራችሁ አስፈላጊ ከሆነ ይንጣ በሜሴንጀር ገልብጭ ሁሉን ነገር አሳየዋለሁ። ችግር የለውም። ይሄን ነው ነገር እዚሁ ፊት ለፊት ኮምፒውተር ላይ ለህዝቡ ያታያል። አይደለም ለእናንተ ታማኝ አይደል? እሱ ለእናንተ ታማኝ ነው። መቼም አይወሰድም። ይንጣ ሁሉን ነገር አሳየዋለሁ። አንተን የምናወራክ ነገር የለም። በህዝብ ፊት ህዝቡ እዚሁ እየታየ ነው የሚታየው። ህዝቡ ፊት ወለሌላ አሁንኛ ለአንተም ለሷም አንልም። ነገር ግን አካውንቱ የሷ ከሆነ መልስ የሷ አሁን እንዳልከው ግን ግንኙነታችሁ ከ6 ወር ጀምሮ ከሆነ አብራችሁ ከሆነ የከፈታችሁት ትክክል ነው። ጥያቄ ትክክል ነው። አይ አይደለም አካውንቱ ስንት ነው? እሷ አትገናኝ ጀምሮ ከፍተነዋል። አብረን ኢንተርኔት ስለሌለ ነው ልጅ ሚጣ አካውንቱ ከተከፈተ ስንት ጊዜው ነው? አካውንቱ ከተከፈተ አመት ምናምን ሊሆነው ነው። ደግሞ የራሴ አንቺና እሱ ግንኙነታችሁ 6 ወር ከሆነ የት መጣችሁ? ቆይ ታሪ እሱ አካውንቱ ከተከፈተ 6 ወር ነው ያለው። እሷ ደግሞ 1 አመት። ቆይ እኔ እንትን አልጥራው። ቆይ አንዴ መሲ ልንገርሽ አንዴ። መጀመሪያ እኔና እሱ ትውውቃችን ከተዋወቅን 2 አመታችን። እኔ ማቀው ደግሞ ድሮ ደግሞ እህትና ወንድም ነበር የምንባባለው። 2 አመት በእህትና በወንድምነት አውርተናል። እሺ ከዛች መቼ ነው የሰጠሽው? ፍቅር ከጀመርን ደግሞ ማለት ነው። ፍቅር ከጀመርን ገና 4 ወር ሊሆነን ነው። 4 ወር ሊሆነን ነው ፍቅር ተጀመረ። መቼ ነው አንቺ አካውንቱን የሰጠሽው? መቼ ነው አካውንትሽን ቁጥር የሰጠሽው? ፓስወርድሽን አይሜልሽን የሰጠሽው? አካውንቱን የሰጠሁት ደግሞ ገና 4 ቀኑ አይዋ 4 ቀኑ ማለት ያስወጣኝ ሊፍት ብሎ ካስወጣኝ 4 ቀኑ። ላ የሰጠሽው መቼ ነው? የሰጠሁት አሁን 4 ቀን ሊሆነው ነው ከሰጠሁት። ወይ እኔን አዳምጪኝ ሳሪ እኔን አዳምጪኝ ማለት ቆይ ማሜ ቆይ አንዴ እሷ ጋር አንቺ መቼ ነው የሰጠሽው? ቁጥር መቼ ነው የሰጠሽው? የሰጠሁት ከሰጠሁት 4 ቀኑ አብረን አይደለም የምንጠቀመው በራሴ ኢሜል ነበረ። እና ታዲያ 4 ቀን ከሰጠሽው ታዲያ ከተጣላችሁ በኋላ ለምን ሰጠሽው? አንቺ ከተጣላችሁ በኋላ ይቅርታ ብሎ ከዛ ተቀብዬው ነበረ። ከዛ ላ እንደዛ አይነት ነገር የለም። አንቺ ከሱ ጋር ከተጣላሽ በኋላ እሺ አስረዳኝ ወንድም ጊዜ እኔ ነው እሷ እንደዚህ እንዳለችው በተና በወንድም እናወራለን። አንድ በፍቅር የምታወራው ነበራት። ያንን በጎን እያወራ እኔንም ታወራኝ ነበረ። በወንድምነት የምትለይ በፊት ጊዜ እናወራ ነበረ። ግን አመት የሆነና በፍቅር እንትን ካልን ማለት ነው ያንኛውንም ታወራው እኔንም ታወራኛለህ። ገባሽ? አካውንቱ ደግሞ በመሃል እንደዚህ ስናደርግ አሁን 4 ቀን ነው አይደል? እኔ እሷ ከተጣለ ብሎክ ካረኳት ላይክ ያኔ አንድ ከሳምንት ያለፈን ዙሩ 4 ቀን ያለው ውሸት ነው ብሎክ አድርጎኛል አለች። እሺ ያ አካውንቱ ደግሞ ከፊት ነው አብረን እንጠቀምበታለን። 4 ቀን ያለው ውሸቷ ነው የምሬ ነው። ግን በወንድምነት እያወራን ያንኛው በፍቅር እያወራች እኔንም ታወራኛለህ እያወቀኝ ማለት ነው። አንተ አካውንት አይሆንን አግኝተህ ነው የተጣላሃት? ኖ አይደለም። ከዛ በፊት ነው እኔ አካውንቱ ስላገኘሁ አይደለም እኔ ተጣላኋት ማለት ነው። አካውንቱም እያለ እኔ ተጣልቻት ይሷም ጋር ያለ አካውንቱ እኔ ተቻከረም የነበረ ገባሻ? ኦኬ እሺ። አንዲ ምንም ሆኖታን ካወጣኋት እሺ። ከዛ ጀምሮ ነው አሁን ዛሬ የመጣችው እዚህ ቤት ማለት ነው። ሲቀጥል ይሄ 4 ቀን ነው ምናምን የምትለው ውሸቷ ነው። እሺ የኢሜሉ ስሙ ማን ነው? ኢሜሉ የማን ነው? ኢሜሉ የኔ ነው። ማሜ ነው የሚለው ኢሜሉ ማለት ነው። ኢሜሉ ካለሽ እሺ ወይ የት አለ ኢሜሉ? ጠይቅ ኢሜሉ መሲ ለምን ተከታተዩም? አንቺ መሲ ለምን አጠሪውም? የቅድም ሰው ነው ልንጠራ ነው። ኢሜሉ የማን ነው? በቃ መጀመሪያ የራሴ ነው። በኢሜል ነበር የተከፈተው። ከዛ ሊፍት ብሎ አስወጥቶኝን በራሱ ቁጥር አደረገው። ወላሂ የራሴ ቁጥር ሌላ ነው፣ ኢሜል ሌላ ነው። ሚጣ ልጅ ሚጣ ቁጥር ሌላ ነው፣ ኢሜል ሌላ ነው። አንዴ አዳምጪ ሳሪ፣ አንዴ አዳምጪኝ። ይሷ ኢሜሉን አስገብተው ከሆነ እኔ ሎጋውት ማለት አልችልም። አዎ ኮድ ጠይቀኛል። እኔ ሎጋውት ማለት አልችልም። የሷ ኢሜል ከሆነ ማለት ነው። እኔ ሎጋውት ማለት ኮድን ራሴ ነኝ የሰጠው። ኮድን እኮ እኔ ነኝ የሰጠው። ኮድን ስጪ ብለህ ከዛ በራስ አረክና በራስ ቁጥር አደረክና እኔ ሊፍት ብለህ አስወጣኸኝ። አይደለም። ስሚ፣ ለምሳሌ እኔ ስሚኝ፣ አዳምጪኝ። እኔ ስልክ ላይ የቲክቶክ ፓስወርዴንና ኢሜልን ለመሲ ስሰጣት ኢሜልና ፓስወርዴን ስታስገባው ይመጣል። አንድ ቁጥር እየጻፈ ነው። ፉአድና የቲክታክ ባለሙያ ነው። ቲክታክን ግልብጥብጥ አድርጎ የሚያውቅ ልጅ ነው። የታለ ፉአድ አበባ ስጠኝ ጋይስ፣ ተታረቁ። ፉአድ አንድ አበባ ስጠኝ። ቆይ አንድ ጊዜ ፉአድና ትንሽ
እኛ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። መጀመሪያ ይነጋገሩ ጋይስ፣ እናንተ ተረጋጉ። ካላስ ፏድ ገብቷለሁ ፏድ። እሺ ልጅቷ አካውንቱ ያስፈልገኛል አለች፣ ለስራ ነው ብላለች። ስለዚህ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። ፏድ እንዴት ነህ? ፏድ እንዴት ነህ? መጀመሪያ ባለሙያ እንትን ይበለው። ፏድ አትሰማም ወንድሜ፣ አትሰማም። ድምፅህ አይሰማም፣ ታፍኗል። አትሰማም ወንድሜ። ፉአድ አትሰማም ወንድሜ፣ እባክህ ፉአድ ፉአድ አረ ፉአድ መሲ ንገሪው፣ ምንም እየተሰማ አይደለም። ሰላም መሲ፣ እንዴት ነህ? እንዴት ነህ? ፉአድ ቀጥል። እሺ ለፉአድ ንገሪው ሳድ። እሺ ድምፅህን ከፍ አድርገህ ፉአድ። ኢሜል መቀየር ይችላል እሱ። ኦኬ ግን መጀመሪያ ኢሜሉ የማን ነው? ወጣ። ቆይ ኔትወርክ ይሆናል፣ ይመጣል ተመልሶ። ፉአድ ማሚ አለ፣ አይወጣም። ማሚ አለ፣ ፉአድ ነው። ተረጋጉ ጋይስ፣ ቆዩ። ምን አልከኝ? አለ አንተን አይደለም ፉአድን ነው ወጣ ያሉት። ፉአድ አበባ ስጠኝ ላስገባ። እሺ ናግባ። ጋይስ እናንተ ለመፍረድ ምን አስቸኮላችሁ? ተረጋጉ። እሺ ከባለሙያ እንስማ። ፉአድ እንዴት ነህ? አዎ ሰላም ነው ወንድሜ። ኢሜል መቀየር ይቻላል። አይኑ ይቻላል። ተረጋጉ። ሳሪ ወይ እኔ አንድ የተረዳሁት ነገር ግን አሁን ከሁለቱ ከፍቅር ግንኙነት የእህትና የወንድም ግንኙነት ሎንግ እንትን ረጅም ርቀት ትጓዣለሽ አብረሽ። የእነሱ ነገር አሁን የአካውንቱ ነው ችግሩ። ፉአድ አውራ፣ ፉአድ እባክህ አውራ። መሲ ይሰማል? እስኪ አውራ ፉአድ፣ አሁን አውራ እስኪ። ሰው ቀንሽ። ለምን ሰው ሊቀንስ? ከሰው ጋር ምን አገናኘው? አሁን ይሰማል? መሲ አውራ ፉአድ። ፉአድ ወይ ፉአድ። መሲ ሌላ ባለሙያ ጥሪ። ፉአድ የለም። መሲ ሌላ ባለሙያ አለ፣ የስልክ ባለሙያ ጋይስ። ሸበካ ከሌለው እንዴት ብለን ማውራት እንችላለን ጋይስ? መሲ ሌላም ሰው አዋቂ ካለ ሸር አድርጉለትና ይንጠካለስ እናመጣለን። ምንም ችግር የለም፣ እናመጣለን። ቆይ አንድ ጊዜ ፉአድን ለአንዴና ለመጨረሻ ጊዜ እና አካውንቴ ወስዶብኛል፣ አካውንቱ የኔ ነው፣ አካውንቱን ይመልስልኝ ነው የምትለው እሷ። እነሱ ደግሞ የሚሉት አይ እሱ ደግሞ የሚለው አካውንቱ የኔ አይደለም፣ አይ ሚን የሱ አይደለም የኔ ነው ነው የሚለው። ስለዚህ የማንኛቸው እንደሆነ ለማወቅ ምንድነው የሚጠበቅብን? አካውንቱን ማን እንደከፈተው ለማወቅ ነው። አዎ ማን እንደከፈተው ለማወቅ። እሱ እንደዛ አያስታውቅም፣ ግን መጀመሪያ የከፈቱበትን ሲም ካርድ የሚያረጋግጡልን ምናምን ከሆነ መረጃ፣ አንዳንድ መረጃዎች ያስፈልጋሉ። ከተላከ በኋላ ነው ቼክ የሚደረገው። 2 ቀን ምናምን ይፈጃል። ድምጽ አይሰማም። ፋድ ከፍ አድርግ ድምጽ። 2 ቀን ይፈጃል
ይፈጃልና ባለቤት ነው ብሎ የሚያስበው ሰው ያወራኝና ቼክ አደርግለታለሁ። ምን አልከኝ? ለኔ አይሰማኝም ጋይስ። ባለቤት ነኝ ብሎ የሚያስበው ሰው ያናግረኝና ቼክ አደርግለታለሁ። 2 ቀን ይፈጃል። እሺ ግን ሁለቱም የኔ ነው የሚሉት። ችግር የለም 2 ቀን ይፍጅ፣ ችግር የለም ግን ሁለቱም የኔ ነው የሚሉት። ድምፁን ይገ ይሰማኝ ማርያም ኦኬ አሁን እያወራ ነው። በቃ ችግር የለም ያውሩኝ፣ አንደኛቸው ያውሩኝና ሁለቱም ያውሩኝ ወይም ቼክ እናደርገዋለን። እሺ ጋይስ ትስማማላችሁ? ትስማማላችሁ ጋይስ? 2 ቀን ይፈጃል። ትስማማላችሁ? ኖ እሺ ምንድነው የምትስማሙ? ኮሜንታተሮች እናንተ ናችሁ ተስማሚዎቹ ከባለቤቶቹ በላይ። እናንተ አድራጊ ፈጣሪው ናችሁ። ቁጭ አላችሁ። ዛሬ አዳምጪኝ። እኔ እዚህ ስለተሸከፉ ሰው አያገባኝም። ልጅቱ ከተስማማይ ሰውየውን ይዘን እንሂድና ያለውን ነገር ሁሉን ነገር ይሄልና ለእናንተ አይደብቃችሁም። ሁሉን ያለውን ነገር ሁላችሁም አውጡ። ነገም ሆነ ነገ በሰም ሆነ አውጡ ይናገራል። ሰለኮመኖቹ አያገባኝም። እኔ ያለን ናይጄሪያ የምትሰደረኛው ለዚህ ተሸክፉ ስለተናገረ ነው። እሺ ግን አንድ ነገር ልንገርህ ማሜ፣ አሁን አንተ የምትለው የመጀመሪያ ጊዜ ስልኩ ሲከፈት በራሴ ነው የተከፈተው፣ በራስ ስልክ በራስ ኢሜል ነው የተከፈተው። የራሴ አንደኛ ከሆነ ኢሜል እንደምትረጁ ነገር የሷ ከሆነ ለኔ ስትሰጠኝ እኔ ሎጋውት ብዬ ማውጣት አልችልም። ከሷ ኮድ ይጠይቀኛል። ገባሻ? ኮድ ይጠይቃል። ኮዱን ሰጥቼ ነው እኔ ኮዱን ሰጥቼ አንቺ ኮድ መጥቶልሻል። ቆይ ጥሩ አሁን ጥሩ ነገር መጣሽ። ልጅ ሚሚ ኮድ መጥቶልሻል። ኮዱን እንደሰጠው ሲጀመር የኔ አካውንት እንደሆነ ቲክታክ ላይ ፎሎ ያደረኳችሁ ሁሉ ስክሪንሻት አድርገሻል። ስክሪንሻት አምጪ ኮድ የሰጠሽውን ትክክል። ለምሳሌ ላኪ። አሁን ለምሳሌ እኔ ለመሲ ብርጅስቶን ብሰጣት ኮድ ይመጣል። ኮዱን እኔ ነኝ እንድሰጣት። ኮዱን የሰጠሽበትን አምጪ ትክክል። ካላስ ጥሩ አምጪ ኮድ የሰጠሽበትን ዋትስአፕ ላኪ። ዋትስአፕ ላይ እኮ ትስጠን። ሜሴጅ ላይ ይኖራል ጋይስ፣ ሜሴጅ ላይ ነው የሚኖረው። የግል ሜሴጃችሁ ላይ ነው የሚመጣው። የግል ሜሴጃችሁ ላይ፣ የግል ስልክ ቁጥራችሁ ላይ፣ የግል ሜሴጃችሁ ላይ ነው የሚመጣው። ስለዚህ ኮዱ እሷ ጋር ከመጣ ከሰጣችሁ ተማል መሲ አው ፏድ ቆይስቱ መሲ አካውንቱን ስክሪንሻቱን ላኪልኝና በአጭር ነገር እናረጋግጥ። እሺ በምን ታረጋ? ኦቲቪ ይገባል። ትክክል ኦቲቪ ትክክል። በጣም ጎበዝ ይግባ። በቃ አንቺ እንትናምስ ሳራ ማለት ነው። ላኪ ስክሪንሻት ሜሴጁን ላኪ አምጪ። ትክክል ኦቲቪ የመጣልሽን ለምሳሌ አሁን ጁዬ እኔ ሎጋውት ብዬ እሷ ልትገባ ከፈለገች ኦቲቪ ይልካል። ትክክል ነው። ኦቲቪ ይልካል። አምጪ እሱን ሁሉ ትክክል። ምን አይነት እንደሆነ እኔ አሳያታለሁኝ። ችግር የለም። እንደዚህ አይነት ኦቲቪ ሰጥቻለሁ ብላ እንደ የሰጠችውን ታምጣ። ማሲ ሄሎ ኮዱ አለ ካለ ይሷ ተላክላችሁ ይሷ ተላክላችሁ። በቃ እንደዛ ነው የሚሆነው። ፏድ አትሰማም። እመቤቴ አንተ ራሱ ኔትህን አስተካክል። በቃ ይሄ ነው የሚሆነው ጋይስ። በስ ይሄው እንደዚህ አይነት ነው አምጪ እያለችሽ ያለሽ ጋይስ። ኢሜል ላይ ይገኛል። ኦቲቪ ሜሴጅን ቀጥታ ይመጣል። ያው ላኩልሽ ታሳይሻለህ። አንቺ ኮርስ ሰጥቻለሁ ብለሽ የለ የሰጠሽውን ኮድ አምጪ። አይደለም ሳሪ አንዴ የሚረጅ ነገር እሺ ማንም እዚህ አሳይቷት የማንንም ስክሪንሻት አንጠታ ልታመጣም አይሆንም ነው ያስታውቃል። አይሆንም ከራሷ ከስልኳ ነው። አይደለም የራሴ ነው የራሴ። አምጪ ቀኑን አምጪ፣ የሰጠሽበትን ቀን አምጪ።
ኦፒ ሜሴጅ ላይ ስልክ ሜሴጅ ላይ ወይ ኢሜል ላይ አለ ሳሪ አለ። ትክክል ነው እናውቃለን። አረቡ ሽራ ወንድሜ አለ የሰጠችበት ቃሉ ይታያል። ከአራት ቀን ብላለች እሷ። ከአራት ቀን በፊት ወይ ከአራት ቀን በኋላ እናያለን። ተቀበል ልጁ ጢባራም ነው ይሁና። ታዲያ ያለ አቋ ይሁና ይጠብራ። ምን ችግር አለው? አንቺ ከጢባራምነቱ ምን አለሽ? ከወሰደባት ይስጣት። እንደ ሴት ከጎኗ እንቆማለን። ካልወሰደባት ደግሞ የራሱን መውሰድ አለበት እንዴ። መብቱን ያስከብር። ወንድ እኮ ነው እሱ። ለምን ይሳደባል? አልተሳደበም። ምን ተሳደበው ልጁ? ምን ተሳደበ? አንቺ ቀበሮ አሁን ምን ተሳደበ ልጁ? ምን ወጣው ካፉ? ታምጣ ያለው ማንን? የማንንም እውነቱን ነው። አይ እንትን ብሏል። ናይጄሪያ ይዘው እንትን የሚሉ ሴቶች ቢኮምቱ አያገባኝም ብሏል። ይሄንን ይቅርታ ይጠይቃል። ያን ታዲያ ናይጄሪያ ላይ ያዙ ነው። ናይጄሪያ ላይ ያዙ ነው። አሁን እዚህ ሰኒ አንቺ ናይጄሪያ ይዘሻል? ነው እኔማ አልጠየቅኩም። ዛት ሚንስ በቃ አለቀ። ካላስ ናይጄሪያ ላይ ያዙ ሴቶች ይቆጫቸው ይንገብገቡ ያለው ልጁ ናይጄሪያ ላይ ያዙ ሴቶች ነው። እኔ ነኝ ልትያትችም ናይጄሪያ እዛ ማዶ ጸባደሰኝ እኮ ነው። እዚህ ጋር ናይጄሪያ ያዛለ ሰው ጋር ጸባደሰኝ ደስ ይላል። ታዲያ የግድ በቃ ስደበኝ ነው እሱ ያለው። ምንድነው እኔ የራሴ ሀቄን አወጣለሁ ነው ያለው። ሀቁን ያውጣ። ምን ነው ሳሪ እኔ ማለት ነው ኢሜሉ መጀመሪያ የከፈኩበትን ኢሜል ልስጣችሁ። ማራና ክርስቶስ አሐዱ አንቺ ከአራት ቀን በፊት ኮር ሰተሽው ነው እሱ የወሰደብሽ። ኮዱን አምጪ። በቃ አለቀ። ምታ ኮዱን አምጪ። የመጀመሪያ የከፈትሽበትን አይደለም። እሱም በሌላ እይታ እናያለን። አንቺ ግን ከአራት ቀን በፊት ኮር ሰጠሽው። ከኮድ ስትሰጪው ከኮዱን አርጎ ከፈተ። እሱን ስጪ። خلاص ከሁለታችሁም ጎን ነኝ። ሪሳሌ ወርድላታን ከሷ ማለት ነው። ሪሳሌ ወርድላታና ፈልጊውና ከስልክሽ ላይ ኖርማል ነገር ነው። ካስ ትክክል ትበትማ ምን ይሰራልናል? ኮዱ ነው እንጂ። አረ ወንድሜ ኢንፊን የከፈተችባት ቢሆን 4 ቀን ነው አይጠፋም። ታውቃለህ? 4 ቀን ነው አይጠፋም። ኮዱ ይጠቅማል እንጂ እሷ ኮር ሰጥተው አይደል እሱ የወሰደባት ወንድሜ አብዲ። እሷ እኮ የምትለው እኮ ኮዱን ሰጠውትኝ ከዛ ኮዱን ስሰጠው እሱ ከፈታለች። ኮዱን የሰጠችበትን ታንጣ በቃ ካላስከይስ ተወዷለች። እሱን ማስታረቃለን። ችግር የለም። ሰላም ሰላም መሲ አንቺ መሲ ማለት ነው። አንዴ ወንድሜን ታስገቢው። እኔ ምንም አልገባኝም። ወንድሜን አስገቢው። ወንድምሽ ማሬ፣ ወንድምሽ ምንም አይሰራም። እዚህ አንቺ ጋር የመጣው መሴጁን ላከ። እኔ ላንቺ ስሰጥሽ ወንድምሽ ነበር እንዴ? ቆይ ማሜ እኔ ላናግራት ወንድምሽ ማናግራት ልጅ ሚጣ ከአራት ቀን በፊት የተላከልሽን ኮድ ላከልንና በቃ እንጨርስ ነገሩን። ኮድ እዚህ ዋትስአፕ ላይ ሳይው ጠፍቷል መሰለኝ። ዋትስአፕ ላይ አይደለም፣ ዋትስአፕ ሜሴጅ ላይ ገቢ። እሺ ሜሴጅ ላይ እሱ ሜሴጅ ውዴ ሜሴጅ ላልኮ ነው። ስልክሽ ሜሴጅ ላይ ግቢና ኮድ ያለ ያንን ኮድ ስክሪንሾት አድርገሽ መላክ ነው እውነተኛ ከሆነ። ዛሬ ቤት የተቃጠልኩ እስቲስ ማሲ ብርጅስቶ ሚውትሽን አይሽ ማሲ ማምን አለባት እሱ ጋር ከሆነ ስልክ ቁጥሩ እሷ ኮድ ሰጥቻለሁ ያለችው ምንድነው? የምንድነው እሷ ኧረ ሚውት ነሽ ሳሪ ይቀርባሉ ጋይስ አልገባኝም። ቆይ ሳሪሽ
ሰማችሁም? ሳሪ ሰማችኋል? ኢሜል ላይ ወይ ደግሞ ሜሴጅ ላይ ኤስኤምኤስ ላይ አዩ ጂሜል ውስጥ ግቢና ማለት ነው። ጂሜል ውስጥ ግቢና አዳምጪ። ጂሜል ውስጥ ግቢና ይመጣልሻል ኮድ፣ የገባልሽ ኮድ ይኖራል። ወይም ደግሞ ሜሴጅ ውስጥ ይገባልሻል። አንቺ በጂሜል ስለሆነ ክፍት የነበረው ጂሜል ውስጥ ነው ሀታ ሜሴጅ የሚመጣልሽ ማለት ነው። ገባሽ? በስልክ ቁጥር አይደለም። ጂሜል ውስጥ ነው። በጂሜል ስለሆነ በፊት አካውንትሽ ማለት ነው። ጂሜል ውስጥ ግቢና አውጪ ያለ ማለት ነው። ኮድ የሰጠሽው የለም። ኮዱን ሲያስቀይርሽ 4 ቀኑ ነው ገና ስንት ቀኑ ይሁን ነው አሁን ከወሰደባ ስልኩ እኔ ጋር አይደለም እያለች አይደለ? ስልኩ አዲስ ነው እያለች ነው። ቢና ጂሜል ውስጥ ነው የሚሆነው። እኛ ሳንሰማ አንተ እንዴት ሰማህ? ልጅ ሜታ እየሰማሽ ነው? እየሰማን በቃ የወንድምሽ ያለሽን እሺ አድርጊ። ጂሜል ውስጥ ኮድ ያውጭ ኮድ የሰጠሽው እሺ። በሜሴንጀር ደውለህ ታሳይኛለህ። ልገልብጥና ኢሜል ላይ ግቢ። ኢሜል አታውቂም ማሪ? ኢሜል ላይ ግቢ። ኖ ሳሪ ቆይ አንዴ እህቴ፣ በሌላ ቪዲዮ ስለሆነ ቪዲዮዋን ታብራና እኔ ያሳያታለሁ። እዚሁኝ በሌላ ስልክ ነው እያየቻለች። ቪዲዮውን ታብራ፣ ቪዲዮውን አብሪ። እሺ ቪዲዮ ላይ አብራ። ኢሜል ውስጥ ገብተሽ ቪዲዮ አብሪና በዛኛው ያኛው ስልክ ላይ አይደል ያለው? እኔ ያሳያታለሁ። ኢሜል ማለት እነዚህ ናቸው የተደረደሩት። እነዚህ ውስጥ ጂሜል የሚለው እዚህ አንዴ ያሳይቻልም ዳ አሳያት። ሂድ አሳያት። አንተ ያሳያት ይኸው አታውቅም። ኦኬ እያሳየነች ነው። ማራማ ትነጋገራለች። ጀዋሉ ይሄ አዲስ ነው። እኔ ወስጄ የሰጠኋት ያንኛው ሌላ ነው። እሺ ካላስ እያሳየን ቪዲዮ አብሪና አሳይን። ካላስ ኦኬ አይደል? አንተ ወርዳ አሳይታና እናስገባለን። ችግር የለም። አንተ ወረድና አሳያት። ያሳያል ጋይስ። ካላስ እኔ ጥያቄ የሆነብኝ እሷ ምንድነው ያለችው? ኮድ ሰጥቻለሁ አለች። ኮዱ የመጣው የት አለ? ኮዱን የሰጠችው የት? ሜቢ ፓስወርድ ለማለት ፈልጋ ይሆን መሳሪ? ኖ ፓስወርድ ለማለት ፈልጋ ይሆን? ኮድ ይሰጥሻል። ኮድ ይሰጣል። ዲጂት ወይ 4 ዲጂት ይሰጥሻል። ጁዬ እሱማ ሲቀየርማ ኦፍ ኮርስ ይሰጣል። ሜቢ ፓስወርድ ለማለት ፈልጋ እንዳይሆን የኢሜል ፓስወርዱን ሰጣው እንዳይሆን ራሱን በራሱ የቀያየረው ያ ፓስወርድ እኔም የተጠራጠርኩት እሱ ነው። ፓስወርድ ሰጥቼው ከዛ ራሱን የቀየረው ኖ ማሪ እኔ ምን መጣልሽ? አንቺ ያልሽው ኮድ ሰጠሁት ነው ያልሽው። ያኔ ቆንጆ አንቺ ግን ድምጽሽ ያምራል፣ መልክሽም ያምራል። 100 ሺህ አይደለም 200 ሺህ ታገኛለሽ። እሺ አትናደድ። በማን ቁጥር ነው እዚህ የተከፈተው? አሁን ከሱ ጋር እያወራች አይደል እንዴ? በማን ቁጥር ነው የተከፈተው? በሱ ማሜ በኔ ነው አለ፣ እሷ ደግሞ በኔ ነው ትላለች። የማን እንደሆነ አልታወቀም። በማን ቁጥር ነው የተከፈተው? አንቺ ሚጣ ቆይ ከወንድሟ ጋር እያወራች ነው ሳርዬ። አካውንቱ የት አለ? እኔው አንዴ አካውንቱ የት እንዳለ የምናየው በማን እንደተከፈተ ምናልባት ልናውቀው እንችላለን። ኦኬ ቆይ ቡሽራዬ እንትን ልበለው እኔ ባክግራውንድ ላድርገው መሰለኝ ወደዚህኛው ያ ገብቶኛል። ልጅቷ አንተ አላወቀችም ግን ወይ ዳጣ ልጅ ሚጣ እኔ ምን ያልገባኝ ጋይስ ልጅ ሚጣ ይኸውልሽ አንድ ነገር ልንገርሽ። እኛ ወንድማችንን እናናግረዋለን። እርግጠኛ ነኝ በሴት ልጅም አይጨክንም። ኦኬ ትክክለኛውን ነገር ተናገሪና ይሄን ነገር እንቋጨው። ትክክለኛው ይሄንን አምጪ፣ ይሄንን አውጪ፣ ይሄንን እንትን ከምንል በቃ ትክክለኛውን ነገር ተናገሪና እኛ እሱን እንለምነው። ትክክል ከዛኛም ወንድማችን ነው። ወላሂ የራሴ አካውንት ነው። ወላሂ ማንም ምስክር አለ። ወላሂ የራሴ ነው። ማን ምስክር አለሽ? አለኝ። ይመጣሉ። ራስ ፎሎ ያረጋቸው የራሴ አካውንት ነው። የራሴ ፎሎ ናቸው። ይሄ የመጣበት አካውንት ደግሞ የድሮ የሱ ነበረ እንጂ ቲክቶክን በሙሉ ፎሎ ያደረጉ እንደገና ምስክር እናርጋቸው። አለኝ ምስክር ታሪዬ ይሄውና የቲክቶክ እንትኑ። እሺ አንቺ ማን ነው መጀመሪያ ቪዲዮ የለቀቀበት?
እኔ ነኝ ይኸው ድብቅ ውስጥ ራሱ አለ የተደበቀበት እንደዚህ ደብቆት ነው እንጂ እኔ እየጨፈርኩ ምናምን ብዙ አካውንት አለ ደብቆት ነው ጨርሶ እኔ እንትን ያልኩትን ቀይር እኮ እሷ ሎጋውት ብላ አትወጣም። አሁን እኔ በሁለት ስልክ አንዲ እንዴ አላየሁትም፣ አይታየኝም ስሙ ወይ ተባርገዋለሁ እንዴ ማን ነው የሚለው? እሺ ማን ነው የሚለው? ስሙ ማን ነው የሚለው? ሰኒ ኦኬ ወይት ዝቅ ተደርጎ ስክሪንሻት ላድርገው። ንገሪኝ። ልጅ ሚጣ ነበር የሚለው አሁን ነው ያጠፋው። ሁለት አካውንት ላይ ሁለት ስልክ ላይ አንድ አካውንት ሲገለብጥ እሷ መውጣት አትችልም። እንዴት ደለተብኛለች? እኔ ስለማቅ ነው ስለ ቲክቶክ በደንብ እኮ አስረዳና አንተ ቡሽራ ራሳችንን ከሚታማ እኮ። ስለዚህ ሚጣ አሁን አንቺ በአንቺም ስልክ አለ እሱም ገልብጦ ወሰደብሽ አይደለ? ኮርስ ሰጪው ፓስዋርድ ካንቺ እኮ መውጣት አይችልም ቲክቶኩ። እንዴት ተደለተ ካንቺ ላይ? እኔ እንዴት አድርጎ እንዲያስወጣኝ እኔ እንጃ። ስንገባ መውጣታችን ወላሂ አስወጥቶኛል። ወረበልኝ። ምክንያቱም ሶስት ስልክ ላይ አንድ አካውንት አለኝ እኔ ሶስት ስልክ ላይ ሶስቱም ላይ ይሰራል። እሺ ዲድ ዩ ሲ ናው ይሄ ነው ማሜ ነኝ ራዮ ያለው አሁን ነው የጻፈበት። ይሄን ልጅ ሚጣ ነበር የሚለው። አይ ቅድምም ስትልክልኝ እንደዚህ ነው ባይዘው እኮ አሁን ነው የቀየረው። ወደዛው እንዲያስወጣት እሱን ስሙን ቀይሮታል። ወደዛው ቲክቶክ ላይ የበፊቱን ስሟን ማወቅ አይቻልም። በፊት የለቀቀችበት በሁለት ነገር እንለየው። ይሄንን ነገር አንደኛ አካውንቱ የተከፈተበትን አመትና ወር ይንገሩን፣ እኔ ስለማውቀው ማለት ነው። እሺ ሌላስ? አያት መቼ እንደከፈተው አታውቂም? ዩዘር ኔሙ የተቀየረው ከሁለት ቀን በፊት ነው። ከሁለት ቀን በፊት ነው የተቀየረው? አዎ። እንዴት አወቅ? ሲስተም ነው እንደዛ ነው የሚናገረው። ኦኬ ቀይሮ ወይ የተዘጉ በሚሊዮን የሚቆጠሩ አካውንቶችን ፉአድ የመለሰ ልጅ ነው የማታውቁት። እሺ ስለዚህ ፉአድ አሁን አካውንት የተከፈተበትን ቀንና ዓመተ ምህረት ትንገር ሚጣ። ዓመትና ወሩን ትንገረኛ እኔ ስለማውቀው። ኦኬ ሚጣ ትክክለኛ የድሮውን ዩዘር ነው የሚያወጣው። እሺ ሚጣ ተናገሪ መቼ ወርና ቀን ነው መቼ እንደከፈሽው ታውቂያለሽ? አያት ቢያንስ ዓመት ምናምን ቢሆነው ትክክለኛውን ወይ የምገምጪውን ንገሪኝ። እንደዚህ ሳይሆንማ እንደዛ ቢሆን ተናገሪ ቀኑን። ወርና ቲክቶክን ሲከፍቺ ቀኑ ችግር የለም። ቲክቶክ ዓመት ምናምን ቢሆነው ከተከፈተ እንደዛ ነው። እሱም ይንገረና። እሺ ማሜ አንተ ተናገር። ወደ ታች ውረድና የመጀመሪያ ጊዜ ሰራችበትን 6 ወር ነው ያለው እሱ። ቲክቶክ ተከፈተ 6 ወር በኋላ እኔና ኖ ቆይ ድንገር እኔና እሷ በፍቅር መጀመሪያ ቪዲዮ የፖስተኩት አለ። መጀመሪያ በተራ እሱ ሲያወራ እናንተ ዝም በሉ፣ ሚዩት አድርጉ። እሷ ስታወራ ሚዩት አድርጉ። ሳራ እንዲላውራ ሳራ መጀመሪያ ቪዲዮ የሰራሁበት ደብቆት ነው። በኤችአርጌ ደብቆታል መጀመሪያ። እሺ ስለዚህ ንገረን አንተ ማሜ ንገረን። እኔ ደግሞ ድንገራችሁ አመት ይሄ አካውንቱ ከተከፈተ ሌላ ነበራት ያነ ሲበላሽባት አመት ከ5 ወር አካውንት ይሄ ከተከፈተ ማለት ነው። ኦኬ ቀኑን ንገረን። እሺ ልንገራችሁ። ቀኑን በዚህ አላስታውስም። በዛ ታይም እኔና እሷ በእህትነት ነበር የምናወራው። እኔና እሷ በፍቅር ካወራነ ላይክ 4 ወር ምናምን ስናድር ይህ አካውንቲ በፊት ቫይራል ይወጣ ነበረና እምቢ አለ። ያኔ ሲበላሽብኝ ካላስ እኔ እዚህ መጣታ እዚሁ እኔ ጋር ቁጭ ብላ እዚሁ ይሄ ቫይራል ከወጣ ያንተ አካውንት ከተበላሽ የኔን አካውንት እኔ ሌላ ከፍቻ አሳድጋለሁኝ ይሄን የያዝነውን ራስህ ስምህን ቀይረህ ትይዛለህ አለችኝ። እሺ ይሄን አላልኩም እንኳን ወላሂ ላዚም ብላ ተማልና ወላሂ እኔ አካውንት ምንም አይደል ችግር የለም ይሄም ካለ አለ። እሺ ማሚ አሁን ጥሩ መጣ። አካውንቱ የሷ ነው ግን ቫይራል ካልወጣ አንተ ትይዛለህ ብላለች። በቃ አካውንቱ ኖ ይሄ እኮ ነው አሁን የገባሁበት ነው። አይዋ ይሄ ሲበላሽ ያነ አብረን ነው የምንጠቀምበት። ሌላ ነበራት የሷ እንደዚህ ተበላሽቶባት እንደዚህ ኮዱ ምናምን ሲጠፋት ያንኛው ቀልዶ ቀረ፣ ይሄ ቀረ። ይሄኛውን አብረን እየተጠቀምነ
የሷም ደስ ባላት ታይም ትፖስታለህ፣ እኔ ፖስትበታለሁ። ይሄ የግሌ ነው አሁን የገባሁበት። ግን ይሄ ቫይራል ምናምን አይወጣ ሲል ካላስ ይሄን ዝም በለው፣ እኔ አልፈልገውም። ይሄን አንተ ስምህን ቀይረህ ምናምን ሁሉን ነገር ይሄን አሁን ያለው ይሄን አሁን የወሰርኩትም አይደለም ለምን ሎጎት በቃስ ወንድ ታደርገዋለህ ስሙ ትይዛለህ አለችኝ። እሺ ምናምን አይ ጥያቄ 6 ወር ያልከው ታዲያ ለምንድን ነው? እኔ እና እሷ የምንኖረው ነው ያኔ እንዲ ከእህትነት ወደ ፍቅር የገባንበት አይደለም። እሱ ሳይሆን አካውንቱን አንተና እሷ ከተከፈተ 6 ወሩ አልክ። 6 ወሩ ካልክ አካውንቱ 6 ወሩ ከተከፈተ ከሆነ አብራችሁ ለሁለት ትጠቀሙበት ነበር አካውንቱን። እሷ ግን ምን አለችህ? ይሄንኛው አካውንት ቫይራል ካልወጣ ይሄንኛውን አካውንት ትወስዳለህ ብላ ቃል ገባችልህ። እሺ አይዋ ይሄ ቃል ስገባልኝ እሺ አንተ ወሰርክ። አካውንቱ ግን የልጅቷ ነው። ነገር ግን አንተ ቃል ስለገባችን ወሰርክ። በቃ ትክክል ነው። ቃል የለበለም ኖ አለች እንደዚህ አካውንቱ ማኩ ያገርኩት ነው ኤዋው ያደከታች ወላሂ ለዚህ ተናገረ። አሪ አንዴ ልናገር። ቆይ መጀመሪያ ማሜ ተናገር። ቀጥል ማሜ። እኔ እና እሱ የጀመረው በፍቅር ያኔ እንደዚህ ከ6 ወር ምናምን ቢሆን ነው ያንኛው ልጅ እየወረ እኔም ታወራኛለህ። እሺ በፍቅር ማለት ነው። አካውንት ሲበላሽ ይሄኛውን አካውንት ከተበላሽ ይሄኛው ቫይራል አልወጣልህ ካለስ እኔ ሌላ ከፍታለሁኝ። አካውንቱ የሁላችንም ነው። ይሄ ያኔ ቁጥሩ የኔ ነው። እሺ አይዮ ይሄኛው ይሄ ቫይራል አይወጣ ሲል ይሄ ካለስ እኔ ይሄን በወንድ ሁሉንም ታደርገዋለህ እኔ ሌላ አዲስ ከፍታለሁ አለችኝ። እሺ ብዬ ተውኩት። አልቀየርኩትም ዝም ብዬ በህይወት ተጠቀማለሁ። እሷም ደስ ሲላት ፖስትበታለች፣ እኔም ደስ ባለኝ ፖስትበታለሁ። እንደዛ ያልን ነው ያደግ። ሌላ ነገር ካለ ታሉ እስከተጣላችሁ 4 ቀን ሲሆናችሁ ካላስ ሙሉ በሙሉ እሷን አስወጣና አንተ ያስከው አቀና አይደለም እኔ እና እሷ ተጣላን 4 ቀን አይደለም። እሺ ታዲያ እንግዲህ ከስምንት ቀን በፊት ነው እኔ እና እሷ እንትን ያልነው ማለት ነው። መቼ ነው አንተ ሙሉ በሙሉ እሷን ያስወጣህ ከዛ ላይ እንዳትገባ በአካውንቱ? እኔ እሷን ያወጣኋት ማለት ሙሉ በሙሉ የቀየርከው 8 ቀን ምናምን ይሆናል። እኔ እሷን ካስወጣኋት እንደገና አሁን ዙራ መታ ነው እንትን የምትለው። ጥሩ እሺ 8 ቀን ሆነው። አንተ ግን ለምሳሌ አካውንቱን አብራችሁ ስትጠቀሙበት ነበረ። አሁን ስለተጣላችሁ ሙሉ በሙሉ እሷን ዘጋባትና ለራስ አደረክ። አይዮ እንደዛ ግን አካውንቱን አብራችሁ ስትጠቀሙ ነበረ። አይዮ ስለዚህ አቃላ ልጅቷ እኔ እኮ ሀቅ የላትም አላልኩም። ቁጥሩ የራሴ ነው። ፖስታበታለች። አብረን ነው ያሳደግ ነው። እሺ አብራችሁ አሳደጋችሁ፣ አብራችሁ ሆናችሁ። ነገር ግን ስትለያዩ እሷን አስወጣት። ለምን? ለእሷም አሳድጋለች አካውንቱን። ሁለት እንካፈል። እንደዛ አይደለም። አሁን ለምሳሌ እሷ ሴት ናት ልትሰራበት ነው አካውንቱን። እሷም አሳድጋለች። እንደነገረች ደግሞ አንተ ቫይራል ከሌለው ትሰጣታለህ እንደምትሰጥ ነግራለች። ነገር ግን አሁን እሷ ለስራ ትፈልገዋለህ አካውንቱን። ለምን ሙሉ በሙሉ አስወጣት? ስጣት ለሷ በቃ ምን ችግር አለው? አንተ ወንድ ነህ፣ እኛ ፎሎ እናስደርጋለን። እሷ ደግሞ የምትፈልገው ለስራ ከሆነ ስጣት በቃ። በእህትነት በወንድምነት አብራችሁ ረጅም ጊዜ ተቀምጣችኋል። ከዛ በኋላ ሲጀመር ደግሞ አንተ ኦንላይን ላይ ምናምን የምትሸጠው ነገር የለም፣ የምትሰራው ነገር የለም። ስጣት ምን ችግር አለው? ስጣት ችግር የለውም ማለት እንደ እህትህ ቁጠራት። አይደለም እኔ እኮ እንደዛ አይደለም። እኔ ልሰጣት እችላለሁ። አይዲ ኖርማል ነገር ነው። እኔ ምንም ነገር የምሰራበት የለም እዚህ ሚዲያ ላይ ላይክ እኔ እና እሷ በእህትነትም ብዙ አውርተናል። ግን እኔ የገረመች ውሸቷ እንደዚህ ስታወራ አሁን ትናንትና ነው ትናንት በስቲያ ማታ ነው የገዛው ወንድሟ ከስራ ቦታው ሄዶ ስልክ የሰጣት። እሷ ምንድን ነው አለችኝ? ከ4 ቀን በፊት ነው አለችኝ። እሷም አይደለም ያለችኝ። እሺ አሁን እንደውም ታውቃለህ፣ እሷ በዚህ ነገር ይቅርታ ትጠይቃለች፣ ትታረቃላችሁ። ግን አካውንቷን ስጣት በቃ። ምክንያቱም አሁን እናንተ ውስጥ አካውንት ከተገባ ወይ እሷ ራቁቷን ልትሆን ትችላለች። አሁን ለዚህ በልጅ እንትን ፓስወርዱና ኢሜሉን ሰተን ቢገባ ሁሉን ነገር ያያል። እንደዛ ከሚሆንባችሁ ይቅርታ ተጠያየቁና ስጣት አካውንቷን። ያኔ አንተ ወንድ ልጅ ነህ፣ እሷ ሴት ናት። ጀስት እንደ እህትና እንደ ወንድም ይሄን ያህል ዓመት አብራችሁ ቆይታችኋል። ስለዚህ በቃ ስጣት አይሻልም? እንደዛ እኔ እኮ እየነገርኳችሁ እኮ እኔ አካውንቱን ልሰጣት እችላለሁ አሁንም ማለት ነው። ግን የመታረቁ ያለ መታረቁ ሳይሆን እዚህ መታ
ምን አንድ ነገር ስኮን ማታሪ ስትል እንደማልቆይ እኔ ጋር አሁን ውሽት ዋሽታ እዚህ ሚዲያ ላይ ምን አስመጣን ነው? እኔ አልሰጥም ያልኩት ምክንያቱ ይሄ ልጅ ወላሂ ላዚ ማለት ይሄም ማዲ በቀኝ አይደለም፣ እንደዛ አይደለም። እሷ ያለችው ምንድነው ስራ ልሰራበት ነበረ አካውንቴን በእንደዚህ አርባ እኔ መሰላት ስማኝ፣ እውነቱ ተናገርና ወላሂ በእናንተ ፊት ተሰጣታለሁ። እውነቱ ምን አይነት እውነት ትፈልጋለህ አንተ? ምን አይነት እውነት? አካውንቱን የጋራ ስንጠቀመው ነበር፣ አልተጠቀምነውም። ይሄን ብቻ ይሄን ተናገር። አንደኛ 1000 ብሩንም ማስረዳ 1000 ብር ስትነበር ቆይ አንድ ጊዜ ቆይ ሰንዴ ሚጣ ወይ አካውንቱን የጋራ ስትጠቀሙ ነበር አልነበረም? አልነበረም። የጋራ ስትጠቀሙ አልነበረም? አዎ በራሴ ነው የሰጠው። በቅርብ ቀን ነው የሚታቀደም ግን ያልሽው እንደዚህ አይደለም። ግን አንቺ ደግሞ አብረን ስንጠቀም ነበረ። እሱም ይፖስታል እኔም ይፖስታለሁ ስትይኝ አልነበር? ሚጣ እራሱ ነው እንደዚህ አሁን የመፖሰት የጀመረው እሱ መፖሰት የጀመረው አሁን ነው እንጂ ቀጥታ ቀደም እኮ ራስሽ ባፍሽ ብለሻል። ሚጣ አይደለም አንቺ ምን አልሽኝ? አብረን የጋራ ስንጠቀምበት ነበረ። አሁን አብረን ነበር ነው እንዴ? ለምታወሪው ሚጣ እኔ ማለት ስለዚህ ስለማያውቅ ነው። በጣም ይቅርታ። ይዞርብሽ ነው አንቺ አብራችሁ የጋራ ስትጠቀሙበት ነበር አንቺና ማሚ አካውንቱን አብረን ነበር እንጠቀምበት። በቃ አለቀ። ስለዚህ አካውንቱን የጋራ ስትጠቀሙበት ነበር። አንቺም ስትፖስችበት እሱም ሲፖስትበት ነበረ። በእህትናት በወንድምነት አብራችሁ ብዙ ነገር አሳልፋችኋል። የፍቅር ግንኙነት መጣና መጨረሻ ተጣላችሁ። ነው አይደለም? አበቃ። ይሄው ማሚ አምናለች። ካላስ ሌላ የምትፈልገው ነገር አለ ወንድም? ይሄን እውነቱን ብላ ካሰበሽ እኔ ይሄን ነው ስፈልግ የነበረው። አካውንቱ ለኔ ምንም አይደለም፣ ምንም ነገር አልሰራበትም። ግን ሌላው አይደለም ከሌላ ህጅ ማወራባችሁ ሌላ አካውንት ራሱ ሰርቋን እያለ ይተወራልኝ ቁም ነገርን እያልኳችሁ እኔ እንደዚህ ቁጭ ብዬ ሳክስ ምናምን አይደለም። ኦኬ ግን እንደዚህ ማድረግ የለባትም ሲቀጥል ማለት ነው። እኔ ጋር በወንድም ለዚህ ይቅርታ ትጠይቃለች፣ ለጥፋቷ ይቅርታ ትጠይቃለች። ምክንያቱም እንደውም ታውቃለህ እሷ በመጀመሪያ ደረጃ አካውንቱን አብራችሁ ስትጠቀሙ ነበረ። ኦፍ ኮርስ አንተ ደግሞ ወስደዋል፣ ውሰደው ችግር የለም። ግን ለዚህ ይቅርታ ትጠይቃለች። አሁን ግን አካውንቱን ስለሚያስፈልጋት ያው አንተም ጸባይ ጥሩ ስለሆነ እኛም ደግሞ ለሁለት ሚዛናዊ ስለምንሆን እሷም ሴት ስለሆነች አብራችሁ ላሳለፋችሁ ጊዜ ስትል አካውንቱን ስጣት። እሺ ማሚ ወይ እንዴና ማሚ ቆይ አንድ ጊዜ ጋይስ ካላስ ይታረቃሉ ይሻላል። ያኔ በጸባይ ነው፣ በልክ ምንም አይመጣም። ጸባይ ጥሩ አድርገሻል ሳሪ። አሁን የሄድሽበት አሪፍ ነው። ስለዚህ እንደሚሰሩ እሱ ደግሞ የሚፈልገው ይሄን ነበረ እና ይሄን ማለት ነው አናበስራ እኔ ከመጀመሪያው በጸባይ አናግራይ በነበረ አካውንቱን እንዲያልከው አሁን እንዲያለው ያኔ የጋራ ስንጠቀምበት ነበረ። ግን አሁን ለስራ ፈልጌው ነው ሰጣይ በላይ በነበረ ሰጣይ ነበረ። ግን እሷ ምንድነው ያደረገችው? ወንድሟን የኔን ይሄ ምንድነው ሜሴንጀር የኔን ኢሜል ሜሴንጀር ሰጣ። ይሄ ምንድነው ኢሜል ይሄን ወይኔ የሪሰት ሃያስ ባለች እኔ ለማስፈራራም ማለት ነው። እኔ ደግሞ ሃይ ስታስበኝ ከኔ መጣት አሰሰርበኝ ይሷ ማለት ነው። አንተ ግን ምናምን ትለኛለህ ከኔ መጣት ከኔ መጣ በጎን ሃይ አስብላ በዚህኛው መጣት ተሰርበኛለህ። ይሱ ደግሞ ያለው መልስ ቤቱን ነው ታውቃለህ። ይዛተን ታብዩልኝ ራሱ አይ እሷ ምን ብላለች? ቅድምም ወንድሜ ጋር እንደዚህ ብለዋል ብላለች። አሁን ወንድምዬው አይመለከተውም። ምክንያቱም አንተና እሷ መታረቅ አለባችሁ። መታረቅ ማለት አብራችሁ ልትሆኑ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ። አንተ ግን በጣም ዘገየ እኮ እኔ ከፍ አንተን ከራኩት እኔ መጀመሪያ በሆነ ነገር የሆነ ያኔ የራሷ ነው እኔ የለውበትም። ስለዚህ ያወሩ ሰማ እኔ ካለስ ከዚህ ከእንደ አይነት ነገር አቆም ያለው ስላት ያንን በቃ ግዴታ ለምን ትቶኝ ሄደ ማለት ነው። ከብዙ ሰው ትክክል ነው። ለማሜ ልንገርህ ሴት ልጅ በቃ እንደዚህ ናት፣ እልከኛ ናት። ለዛ ነው በቃ አለቀ። ይሄንን ደግሞ አንተ ተረዳት። ባሳለፋችሁ ጥሩ ጊዜ ስትል ተከሷ እንድትነካካ ካልፈለክ ማለት ነው እንትኑ አስወጣው። ቆይ ገዝታ አስወጣው። ለዛ ነው ይሰጣታል። ካላስ በቃ ናግባ ማሜ ይሰጣታል። ካላስ ይስጣት። እሷም ጥፋቷን አውቃ ይቅርታ ትጠይቅ። በቃ አለቀ። ካላስ
ይስጠኝ አካውንት። ጥሩ እሺ። አንቺ ማሜ ብሎክ ፍታት፣ ብሎክ ፍታት፣ ፍታት። አሁን ማሜ አሁን ፍታትና አሁን ላክላት። በቃ አይደዋወልም። ፍታት ይሰጣታል። ሰው ቃል የእምነት ዕዳ ነው። ቃል ከገባ በቃ ቃል ገባ ነው። እሰጣታለሁ አለ እሰጣታለሁ። በቃ ወንድ ልጅ እኮ ነው ጋይስ፣ እንደኛ እንደ ሴቶች አይደለም። ካላስ ይሰጣታል። በቃ ወንድ ልጅ በቃ አንድ ጊዜ ካፉ ወጣ በቃ አለቀ። እሰጣታለሁ እሰጣታለሁ። ልጅ ሚጣ ታዲያ እንደምንገርሽ ለምን እዚህ አይሰጠኝ? ልጅ ሚጣ አሁን ቆይ አንቺ አትቸኩይ፣ ተረጋጊ። እሱ እኮ ተረጋጊ። በመጀመሪያ ደረጃ በጣም ይቅርታ ወንድሜ ብለሽ ይቅርታ ጠይቂው። አንቺ ገና መቼ እንዴ? ተይ እንጂ እንዴ እዲ ምናምን አሳየው ማለት ያለብሽ በቃ ብሎክ አንስቶልሽ ኮድ ይልክልሽ። አሁን ብሎክ ያነሳሻል። በቃ አለቀ ማለት ነው። እንደዛ ነው። ይቅርታም ጠይቂ። ይቅርታ ጠይቂ። እሺ በዘወይ ልጅ ሚጣ በጣም ብዙ እንትን አግኝቼብሻለሁ። አንቺ ሲጀመር በጣም ተዋሻለሽ ልጅ ሚጣ። እሱን የተጫንኩት ሴት ስለሆንሽ ለመስራት ስለፈለግሽ ብዬ ነው እንጂ አንቺ ውሸት አለብሽ፣ በደንብ ውሸት አለብሽ። ማሜ ብሎክ ፈታት ወንድሜ። አሁን ፈትቻት ያደኝ እናንተ ትበል ነው። እኔ እኮ መስጠቱን አለመስጠቱ አይደለም። እኔ አልሰራበትም ነገር አለ። ማርያምን ተረድቻለሁ። አረጋሽ ትትሪ ተረድቻለሁ። ሃይ በላት ወንድሜ። እሺ ሃይ በላት። እሺ ሃይ በላት። አካውንት ተውቆል። እሺ ሃይ በዩ ሚጣ፣ ልጅ ሚጣ ሃይ በዩ። እሺ እላለሁ። ሃይ በዩና ይላክልሽ። ከዛ በኋላ አንቺ እዚህ ይቅርታ ትጠይቀዋለሽ ማሜ። በስካላስ አዎ ይዋደዳሉ። እንዴ 2 ዓመት እኮ ጋይስ ልንገራችሁ፣ የፈለገ ነገር ቢሆን እህትና ወንድም ቢሆን ኖሮ አይጣሉም ነበር እስካሁን ድረስ ታውቃላችሁ። ይሄ ፍቅረኛ ፍቅር ምናምን ይሄ ቦይፍሬንድ ገርልፍሬንድ በጣም መጥፎ ነገር ነው ታውቃላችሁ። በጣም መጥፎ ነው። ለዚህ ነው የተጣሉት እንጂ አይጣሉም ነበር። ስለዚህ እነሱ ባክግራውንድ ያላቸው ናቸው፣ መታረቅ ያለባቸው ናቸው። መታረቅ የለ እኔ ራሴ ይዘድኛው እኔ ራሴ ሞዴል ይዘድኝ እኔ ከሷ ምንም አይነት ችግር የለም ወንድሜ። አዲ እኛ የምናስታርቃችሁ በእህትነትና በወንድምነት እንጂ በቦይፍሬንድ በገርል ፍሬንድ አይደለም። ችግር የለም። አንተ በጣም መልካም ሰው ነህ፣ በጣም ትሁት ሰው ነህ። አነጋገርህ ጥሩ ነው፣ ጎበዝ ነህ። ምክንያቱም ትክክል ነው። ለማይሆን ነገር ጊዜ መፍጨት አያስፈልግም። በቃ ቆራጡ ነው ወደ ሌላ ነገር። አሁን ለሷ ስጣት እንትኑን በቃ ዋናው በዚህ መስማማታችሁ ብቻ ነው። ብሎክ መፍታት ነው። ስጣት እንትኗን። እሺ ወንድሜ፣ እሷ ትግባ ጆይን ትበል ትግባና በቃ ሰላም እንፍጠር። ተመሰጋግደን እሷም ይቅርታ ጠይቃ እንለያይ። በቃ ማርያምን እኔም ስራዬን ትቼ የተቀመጥኩ ለዚህ ነው። ይሁን ሰውም ደስ ይበለው። እየተጫጫፉ ነው። አዎ ይጻጻፉ ጋይስ። ካላስ እነዚህን አንድ ክፍል ከቶ መልቀቅ ነው። አንድ አልጋ ጋር በቃ ሚስት መድኃኒት ነው። አሰሚውም እንደ ሳሪ በጣም ተናዶባታል። እዛ እየሄደች እየተወችኝ አለ ከተለያየ ሰው ጋር። አዎ ለዛ ነው በጣም ይወዳታል ልጁ። ማርያምን አስበሽ ነው 2 ዓመት እህትና ወንድም ማውራት ቀላል ነው። እሺ ልጅ ሚጣ ላከልሽ። እሺ ቁጥር እንት ኮድን ማለቴ እንዴት ነው? ቆይ ማሻ እንዴ ለሱ ቁጥር ልስጠው ማሜ። የልቡ ሲነገረው አገባቡን አሳያት ማሜ። ሂድና እቤቷ ሂድና አገባቡን አሳያት፣ እንዴት አድርጋ እንደምትመልሰው ምናምን አሳያት። እዛ በኋላ መታችሁ ትነግሩናላችሁ። ኖ ቁጥሩ አሰጠኝ እኔ ሁሉ ነገር አደረሽ ተሰጣ። እሺ ቁጥሩን ላኪለት ሚጣ ልጅ ሚጣ ላኪ መታስስተ እሺ ቁጥር ላኪለት ዋትስአፕ ላይ ላኪለት ዋትስአፕ ቁጥር የላትም። ሄደ ቁጥር ስጣት። እኔ ድንገራችሁ ወይ ቁጥር ሲቀጥል የሱ የከፈተ ቁጥር የለም። ሲቀጥል የሷ ቁጥር ማለት ነው። ሌላ ቲክቶክ የከፈተይበት አላት ቁጥር ማለት ነው። ግን ሲቀጥል የኔ ቀጥል ማሜ፣ እየሰማነህ ነው። አላስወራሉት እኮ እየደወሉ ማሜ አውራ 970 ሰው ፎሎ አድርጎታል። አዎ አያርገው ሊሰጣ ቁጥር የሷ ይሄ የቲክቶክ ቁጥር የላትም የሷ ማለት ነው። እኔ ጋር ከሌላ ተቀበለ ነው ተቀበይና አሰጥሻለሁ። ችግር የለውም አለኝ ችግር የለውም። እስኪ ኑ ነገ እኔ ምሳል ጋብዛችሁ እናንተ ሁለታችሁንም እና ቁጥሩን እናስተካክል። ማሬ እንትን እኮ ናቸው ሳውዲ ናቸው እንዴ? ደስ የሚሉ ጓደኞች ናቸው። ሳውዲዎች ቡዳ እየበላቸው ነው። ተው
በጣም ማሚ ዱባይ ቢሆንማ አራት ጋብዛቸው ነበረ። አንቺ ራት እኔ ክፍሉን እችላለሁ። አለቀ። ሚጣ ልጅ ሚጣ ላኪለት። ወይኔ ሳሪ ዝም በይ። መንገዱን ቀደሽ እንደ እነሱ ይላላካሉ። ዝም በይ። አይ ማሬ ጌታ ለሱ በጣም እንትን ልጅ ነው። የምር በጣም ጨዋ ልጅ ነው። አዎ ደስ ይላል። ጌታ ደግሞ ማግኔት ናቸው። ማግኔት ታውቃላችሁ? ማግኔት ሰው ማሚ ንግግርሽ ተመችቶታል። እየሳቀ ነው። ቢያጣላቸው ወዶ ልጠፍ ነው የሚለው ወስዶ ሲባል አልሰማችሁም? የባልና ሚስት ላይ አልገባም ይባላል። ምክንያቱም እነሱ ማግኔቲክ ነገር አላቸው። የሚያሳስብ ነገር አለ። ዝም በሉ። ነገ ታያቸዋላችሁ እዚህ ጋር ሲመጡ። ማሚ መሲኮ ለኩሳው ሄደች። እኔና እሷ ከተጣላን እኮ ቆይተናል። ገባሽ? ግን አሁን ያለኝ ብላ ከዘገየ ቆይተናል። አካውንት ስለምትፈልግ ነው እንጂ የመጣው እኔና እሷ ቆይተናል። እኔም የራሴ ምን ታርግ ሌላ ሰበብ ከሌለ በአካውንት ሰበብ መጣች። አንተማ ቤት ብለህ መጣ። አካውንቱን ለመስጠት ብቻ ነው የመጣኸው። ሆዲፍ ጆ ሳውዲዎች ክፉ አይን ያያችሁ። ወላሂ እናንተ ጥሩ ባሎች ናችሁ። ወንዶቹም ሴቶቹም መልካሞች ናችሁ። ከአይን ያውጣችሁ። በጣም ግን ማሳፊ ውሃ የሚመጣው ከሳውዲ ነው ይባላል። የኢማራትን የበከለው የሳውዲ ውሃ ነው እንዴ? ምን ውሃ ማሚ? ማሳፊ ማይሳፊ አለ አይደል? እንደዚህ ታዲያ እኮ ከሳውዲ ነው። የሳውዲ ምርት ነው። የሳውዲ ምርት ነው። ሙኒት ማለት መጀመሪያ ጉርስ ነው። መጀመሪያ እኮ እሱ ነው የሚሰጠኝ ኮድ ማለት ነው። እሱ ጋር ስለሆነ ቁጥሩ ምን ማለት ነው? አኮ እየነገርኩሽ እኮ ነው። የኔ ልገውት ብዬ አንቺን አስገብቼ ትወስጃለሽ ካላስ ቁጥሩን። እኔ አሁን መሻወር እየጠበቅኩ ነው። መሄድበት አይደል ሰጪና እዚህ ሳልወጣ እንዲሰጥሽ ተደበይ። በእነሱ ቁጥር አለሽ የለሽም? እቺ ላይ ስልክ ቁጥር አለሽ ያልተከፈተበት? አንደኛው ስጫት ወደ ሜሴንጀሩን አታውቂውም እንዴ? በሜሴንጀር ላኪልኝና ካላስ ጻፊለት። አሁን ቶሎ በይ ቁጥሩን። እሺ ቶሎ በይ። ወዴት ነው መሽወሩ ማሜ? ማሜ ወዴት ልሄድ ነው? ወዴት? ወደ ኢትዮጵያ ልሄድ ነው። ወደ ኢትዮጵያ ልትሄድ ነው? እኔ ደግሞ ወደ ልጅቱ ያልክ መስሎኝ ልታስቀና ነው ልል ነበር። ወደ ኢትዮጵያ ልትሄድ ነው? ሰላም ግባ ወንድሜ። ስትመለስ በእያት እሺ። ያ እንደዚህ ሰደህ እንጂ ለማስቀና ምናምን አይደለም። አይዞህ የኔ ጌታ፣ ለሁላችሁም ግጣማችሁን ይስጣችሁ። አሜን ማሚዬ። I can you need the vitamins. እኔ ስራሽን ስሪ ብዬ ቤትሽ ብልክሽ አይሳሪ አምስት ቆየን እኮ ከጀመርነው ሼር አድርገንልሽ ማሚዬ እንድታብላዩ። እሺ ማሜ ልካላለች። በቃ ይልክልሻል። ሙኒት ይጅበት አንቺ ምኑን ሊሄድበት እያመለጠ እኮ ነው። እዛው ቢሆን ኖሮ ሳውዲ ቢሆን ኖሮ እኔ ተርቲብ አደርጋቸው ነበረ። ልጅ ሚጣ ወይ አሁን ሲመለስ ይቅርታ ጠይቄሽ ይጠይቃል። ጎበስ ጁዬ አየሽ ምሽዋል ሄድ ነው ምናምን የሚላት እኮ አውቆ እኮ ነው። ማሚ ስትመጣ ደስ ብሎት ኮመንት ላይ እየሳቀ እኮ ነው ማሚ በምታወራው ነገር። ወደ ሀገር ሊሄድ ነው አለ እኮ። ወይ ወደ ሀገር ታውቃለሽ። ሲቀጥል እሷም ታውቃለች። ምሽዋር ነው ወደ ሀገር ደህር ነው። ሰላም ግባ እንግዲህ ወንድም ማለት ለማንኛውም አልመጣልኝም አልመጣልኝም እያለ ነው። በምን ላክሽለት?
እሺ ቆይ በሜሴንጀር ልፍታኝና በሜሴንጀር ልላክልህ። ኧረ ውጡና ተነጋገሩ እናንተ ልጆች እንዴ! አውቀው ነው እኮ ለማራዘም አይፋቱም። አይ ናይቶል ያለ ይመቻችሁ። ፒስ ወደሽህ ማሜ በሰላም ግባ። በጣም ነው የምናመሰግነው አክብረህ ስለመጣ። ማሜ ሰላም ግባ። እሺ መለስ ደግሞ ንገረኝ፣ ተርቲብ እናደርጋለን። ቆይ አንዴ እንዳትወጣ ልጅ ሚጣ። እሺ ማሜ በጣም አመሰግናለሁ ስለሰጠኝ ማለት ነው። እሺ ወሰናለሁ። ይቅርታ በይኝ። ወሰሻለሁ። በጣም ይቅርታ እኮ በዛው ይቅርታ በይው። ነገ በስለስሜ ስለሚጠፋ እኔ ወስቻለሁ አልወስኩም። ይቅርታ በይኝና ያዳነ ይተደበውስ እኔ ማሜ ወንድሜ ለጠፋው ጥፋት ይቅርታ በጣም እኔም እንትኑ ስለምፈልገው ነው ብለሽ ይቅርታ ጠይቂ ሚጣ። እሺ በጣም ይቅርታ። እንደሱ አይደለም እንደዚህ እዚህ አይነት ይቅርታ ነው ያልወድም። ይቅርታ ስጠይቂ ማሜ ወንድሜ በጣም አመሰግናለሁ ለጠፋው ጥፋት ላጠፋውን ነገር ደግሞ ይቅርታ አሁንም ስለሰጠኝ በጣም አመሰግናለሁ። በቃ ሚጣ እኔ እንደዚህ አይነት ይቅርታ አልወድም። ልጅ ሚጣ ቀጥ አውሪ እንጂ እሺ አራይሉ በጣም ይቅርታ ስለሰጠኝ አካውንቴን ደግሞ ሚጣ ያለበለዚያ አስወጣሻለሁ። እሺ ታሪ ይቅርታ እኮ አልኩት። እንደዚህ አይነት ይቅርታ ነው ያልወድም። እኔ ቤት ይቅርታ ሰው ሲጠያየቅ እንደዚህ አይነት ይቅርታ ተጠያይቆ አያውቅም። እሺ ምን ልበለው? ማሜ ወንድሜ አመሰግናለሁ ለጠፋው ጥፋት ደግሞ ይቅርታ አሁን ስለሰጠኝ ደግሞ አመሰግናለሁ። ወንድሜ ማለት አፈልግ ሊሆን ይችላል ወንድሜ። እሺ ማሜ ወንድሜ ላጠፋሁት ነገር በጣም ይቅርታ፣ አካውንቴን ስለመለስክልኝ በጣም አመሰግናለሁ። በጣም ይቅርታ። አዎ ደግሞ ማሜ ወንድሜ ነው የምትለው፣ ምክንያቱም አሁን አንተም የራስህ ህይወት ያለ ሰው ነህ፣ እሷም የራሷ ህይወት ሊኖራትም ላይኖራትም ይችላል። ወደኋላ አትመለሱም። ምክንያቱም አሁን አንተ ወደኋላ ከተመለስክ ማሜ አንድ ነገር ልንገርህ፣ አሁን ደግሞ የጀመርከው ህይወት ይበላሻል። የሁለት የሶስት ሰው ህይወት ታበላሻለህ። ስለዚህ አቋም አንድ መሆን አለበት። ከሷ ከሚጣ ጋር ይኸውልህ ወንድሜ ስማኝ፣ ከሚጣ ጋር አሁን የተነጋገራችሁት አካውንት በመመላለስ ነው። ግን ሌላ ሪሌሽንሺፕ ከጀመራችሁ ደግሞ ያቺኛይቱን ደግሞ እንዳትጎዳ። እሺ ወንድሜ። ነው ችግር የለውም። ቴንኪው አመሰግናለሁ። ይመቻችል። እሺ ሚጣ ፈቶሻል ከብሎክ ሳ ቆይኛና መስክን ፈቶሻል ከብሎክ ፈታታል ከብሎክ ቆይ ላመስግነው። እሱ ማሚኝ ፈታታል ያ ፈትቼታለሁ ነገር። እሺ ሚጣ ሃይ በይውና ይላክልሽ። ልጁ በጣም ጫዋኝ ነው። በየኛው እንዲህ ካለች ወንድምሽን አካውንት ይዘሽ ወደ በዛኛውም ሃይ በይኝ አይደል በወደቱ ላ ከብሎክ ከፈታት ሃይ ማለት ይቻላል። ሃይ ትላለች በሜሴንጀር ሃይ በይው እንጂ ሚጣ ማርያም ልጅ መጣልህ ወይ ደግባናለህ። እሺ ላ ልጅ በጣም ጎበዝ ነው። ወይስ በጣም ከፍተኛ ከምንድን ነገር ነው። እሺ ማሚ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም መልካም ሰው ነህ፣ በጣም ጥሩ ሰው ነህ። ፈጣሪ ያሰብከውን ሁሉ ያሟላልህ። በቃ ምን ብዬ እንደምነግርህ አላውቅም። በጣም ቴንኪው። በስተመጨረሻ ደግሞ አካውንቷ ተሰጥቷት እዚህ መጣ እንደምታመሰግን እኔንም ተስፋ አለኝ። ሲቀጥል አንተ ወደ ኢትዮጵያ ገብተህ ወደ ዱባይ መምጣት ከፈለክ ካውራን። እሺኛ አሚን አሚን። አመሰግናለሁ። ወደ ኢትዮጵያ ሄደህ ወደ ዱባይ መምጣት ከፈለክ እኛን አውራን። እሺ እዚህ ነው የምመደሰው። ችግር የለውም። እሺ ወንድሜ በጣም ስላከበርከን በጣም እናመሰግናለን። በሰላም ግባ፣ በሰላም ግባ። ሚጣንም አውራት። እሺ ወንድሜ ወንድሜ። እሺ አሜን። እናመሰግናለን። አክብረህ ስለመጣ በጣም ነው የምናመሰግነው ወንድሜ። በጣም ቴንኪው። እናመሰግናለን። እሺ እናመሰግናለን። ቁጥሩን ተላክልህ ቁጥሩን ላኪልህ። ቁጥርሽን ላኪለት አሁን